ናም ክርስቲያኖ ሮናልዶ በዚህ ዝውውር ደስተኛ አይደለም። በዚህ ምክንያት ትናንት ከአልሪያድ ጋር በነበራቸው ጨዋታ ላይ ጉዳት ሳያጋጥም ምንም አይነት ችግር ሳይኖርበት በዚህ አኩርፎ ጨዋታ ውስጥ አለመሳተፉን የመረጃ ምንጮች እየጠቀሱ ይገኛሉ። ክርስቲያኖ ሮናልዶ እንዲህ ሲል ሐሳቡንም ያነሳል። የሳውዲ ፐብሊክ ኢንቨስትመንት ግሩፕ ሁሉንምና ትልልቆቹን ክለቦች የማስተዳደር ከፍተኛ ኃላፊነት አለበት። ነገር ግን ለሊጉ መሪ አልሂላል እያደላ ነው። ይሄ ደግሞ አልተመቸኝም ይላል ክርስቲያኖ ሮናልዶ። በክረምቱ የዝውውር መስኮት ዳርዊን ኑኔዝ፣ ቲዮ ሄርናንዴዝን የመሳሰሉ እንቁ ተጫዋቾችን ያስፈረሙ ሲሆን ይባስ ብሎ አሁን ደግሞ ለዋንጫ ፉክክር እኛና እነሱ እየተፎካከርን ባለንበት ሰዓት ላይ ሁለቱንም ቡድኖች የማስተዳደር ከፍተኛ ኃላፊነት የተሰጠው የሳውዲ ፐብሊክ ኢንቨስትመንት ግሩፕ ለአልሂላሎች ካረም ቤንዜማ ቡድናቸው ላይ እንዲጨምር ማድረጉ ፍትሃዊ ፉክክር በሊጉ ዋንጫ ፉክክር ላይ እንድናደርግ አያደርገንም ሲል ክርስቲያኖ ሮናልዶ ያስቀምጣል። እናም በዚህም ምክንያት ተጫዋቹ የካረም ቤንዜማ ዝውውር ወደ አልሂላል መምጣቱ ልክ ያልሆነና በዋንጫው ፉክክር ላይ ተጽዕኖ የሚፈጥር ነው ሲል እየተናገረ ይገኛል። እንደሚታወቀው አልሂላል በ4 ነጥብ ልዩነት ከአልናስር ከፍ ብሎ ሊጉን እየመራ ይገኛል። ይሁንና ትናንት በነበረው ጨዋታ አልሪያድን ያሸነፉት አልናስሮች ተመልሰው የነጥብ ልዩነቱን ወደ 1 አጥበውታል። አልሂላል በ1 ነጥብ ልዩነት ሊጉን እየመራ ይገኛል የሲሞኔ ኢንዛጊ ቡድን። ክርስቲያኖ ሮናልዶም በዚህ ጉዳይ ላይ እጅግ ደስተኛ ለመሆኑና ከዝውውር ጋር ተያይዞ ለአልሂላል ማድሎና ማዳላት እንዳለ እየተናገረ ይገኛል። በዚህ ምክንያት ጨዋታውን ትናንት ሳያከናውን ቀርቷል። ከዚህም ባለፈ እንግዲህ ሳውዲና ሮናልዶ ያላቸው ግንኙነት ታውቃል። በተለይ ለ2034 የዓለም ዋንጫ ከፍተኛ አምባሳደርነት ስራ እንዲሰራ ይፈልጋሉ። ያ ነገር እንዳይበላሽ ስጋት አለ እየተባለ ነው። በሳውዲ እግር ኳስ የማማከር ኃላፊነት ይዘው በክርስቲያኖ ሮናልዶ ቀጥተኛ ጣልቃ ገብነትና በሱ ምርጫ የተመረጡ አመራሮችን በሳውዲ አረቢያ ይገኛሉ። የእነሱ መባረር ሌላው ምክንያት እንደሆነ እየተጠቀሰ ነው የሚገኘው። ዙሮ ክርስቲያኖ ሮናልዶና የሳውዲ ክለብ አልናስር እንደዚሁም ሳውዲዎቹ ከወዳጆቹ ጋር መኮራረፍና ቅያሜ ውስጥ እንደገባ የመረጃ ምንጮች እየጠቀሱ ይገኛሉ። በመጪው የክረምት የዝውውር መስኮት 2026 እስከ ሰኔ ወር ጀምሮ አልናስርን የመልቀቅ መብት እንዳለውና ውሉ ላይ እንደተቀመጠ እየተጠቀሰ ነው የሚገኘው። ተመልሶ ወደ አውሮፓ ሊመጣ እንደሚችልም የመረጃ ምንጮች እየጠቀሱ ይገኛሉ። እናንተስ ምን ትላላችሁ? የሮናልዶ ሐሳብ ትክክል ነው? ፍትሃዊ ፉክክር እንዳናረግ እያረገና ያለው የሳውዲ ፐብሊክ ኢንቨስትመንት ግሩፕ ሁሉንም ክለቦች ወይም ዋና ዋናዎቹን የሳውዲ ክለቦች የመደገፍ ኃላፊነት ያለው ለኛ የሚሰጡን ዝውውር ለሌሎች ክለቦች የሚሰጡት ዝውውር በተለይ ለሊጉ መሪ አልሂላል በዚህ ሰዓት ሊጉን እየመራ ተጨማሪ ተጫዋች መጨመራቸው አግባብና ልክ አይደለም በሚል ይቃወማል። ሐሳቡ ትክክል ነው ትላላችሁ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታትሊ ስፖርት ነው። መልካም ቀን። አርሰናሉ ሁለገብ ተጫዋች ሚካኤል ሜሪኖ ቀዶ ጥገና እንደሚያደርግ ክለቡ አርሰናል በይፋ አስታውቋል። ሚካኤል ሜሪኖ ሰሞኑን በነበሩ ጨዋታዎች ላይ አልነበረም። በሻምፒዮንስ ሊጉ ከካይራት አልማቲ ጋር በፕሪሚየር ሊግ ወደ ኢላንት ሮድ ተጉዘው ሊድስ ዩናይትድን በገጠሙበት ጨዋታ ላይ ተጫዋቹን አልተመለከትነውም። ሚካኤል ሜሪኖ ሊድስ ዩናይትድን ካሸነፉበት ጨዋታ በኋላ በሰጡት መግለጫም ተጫዋቹ ውስጥ እግሩ ላይ ጉዳት እንዳጋጠመው መግለጻቸው ይታወሳል። እናም ተጫዋቹ ውስጥ እግሩ ላይ ያጋጠመው ጉዳት ተከትሎ የአጥንት መሰበር ወይም የአጥንት መሰንጠቅ ችግር እንዳጋጠመውና ጉዳቱም ለተወሰኑ ወራት ያህል ከሜዳ እንደሚያርቀው የመረጃ ምንጮች እየጠቀሱ ይገኛሉ። ምናልባትም እስከ ዓመቱ መጨረሻ ድረስ ሚካኤል ሜሪኖ በአርሰናል ግልጋሎት ላይ ሰጥ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። የማገገሚያ ጊዜው ከ3 እስከ 4 ወር ሊሆን እንደሚችልና ምናልባት በመጨረሻዎቹ ሳምንታት የፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ እስከ ፍጻሜ የሚደርሱ ከሆነ በነዛ ጨዋታዎች ወይም በዓመቱ መጨረሻ በሚኖሩ ጨዋታዎች የሚደርሱ እንደሚሆን ቢገመትም ነገር ግን ከሞላ ጎደል ከውድድር ዓመቱ ውጭ ሳይሆን እንዳልቀረ የመረጃ ምንጮች እየጠቀሱ ይገኛሉ። ሚካኤል ሜሪኖ ቀዶ ጥገና እንደሚያደርግ ከተገለጸ በኋላ በሰጠው አስተያየት ከዚህ በፊትም ጉዳት አስተናግጄ በተለይ ተከሻዬ ላይ ባልጠበቁት ሰዓት ላይ ከባድ ጊዜ አሳልፌ የነበረ አሁንም ጉዳት አስተናግጃለሁ፣ ነገር ግን በደጋፊዎችን እንደዚሁም በሕክምና ባለሙያዎችና በኔም ብርታት ወደ ሜዳ በፍጥነት እንደምመለስ ተስፋ አድርጋለሁ የሚል አስተያየቱን የሰጠ ሲሆን ለጓደኞችም ማደራ ሰጥተዋል። በቀጣይ ሳምንታትና በቀጣይ ጊዜያቶች እኔ በማልኖርባት ጊዜያቶች ጓደኞች ኃላፊነቱን በአግባቡ እንደሚወጡት ተማመናለሁ ሲልም ተደምጠዋል። አርሰናል ታዲያ የሚካኤል ሜሪኖ ጉዳት የረጅም ጊዜ መሆኑን ተከትሎ ተጫዋች ለማስፈረም በቀሩት ጥቂት ሰዓታት ውስጥ ስራዎች እንደሚሰራ እየተጠቀሰ ይገኛል። የእንግሊዝ ፕሪሚየር ሊግ እና የአውሮፓ ውድድሮች የጥር የዝውውር መስኮት ሊዘጋ የሰዓታት ዕድሜ ብቻ ቀርተውታል።
አንድሪያ በርታም ማጂክ ወይም አስማት ሊሰሩ እንደሚችሉ እየተጠበቁ ይገኛሉ። የአርሰናል ደጋፊዎች ደግሞ ማይል ሉዊስ ኬሊን በሱ ቦታ ላይ ቢሞክሩትና አማካይ መስመር ላይ ለሚኖረው ጉልበት ማይል ሉዊስ ኬሊን ቢጠቀሙ የተሻለ ነው፣ ተጫዋች ማምጣት አያስፈልጋችሁም የሚል ሐሳቦችን እየሰጡ ይገኛሉ። እናንተስ ምን ትላላችሁ? አርሰናል አዲስ ተጫዋች ማስፈረም አለበት አልያስ ደግሞ ማይል ሉዊስ ኬሊ እንደተባለው በሱ ቦታ ላይ እየተጠቀሙ የውድድር ዓመቱን ቢጨርሱ የተሻለ ነው ትላላችሁ? ሐሳብ ስጡበት። የተጫዋች ለአርሰናል እጅግ በጣም ጠቃሚ ነው። የኮሬሽ በተጎዳበት ጊዜ አምና ካበር ሲጎዳ በአማካኙም በአጥቂውም ኢቭን በ6 ቁጥር ሚና በሁሉም ቦታዎች በተሰጠው ሚና ሁሉ በመጫወት ሚኬል አርቴታ ቁልፍ ከሚሏቸው ተጫዋቾች መካከል አንዱ ነው። በዋንጫው ጉዞ ላይስ እንቅፋት ይሆን የሚኬል ሜሪኖ መጎዳት? ሐሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። እንዴት አደራችሁ መድፊያንስ? ዛሬ ኤምሬትስ ላይ ማለት ነው ቀለል ያለች አንድ አቬሬጅ ቡድን እንገጥማለን ማለት ነው። ቀለል ያለች ጨዋታ እነሱ እንደሚያወሩት የእውነትም ትልቅ ጨዋታ ሆኖ ምናምን ነገር አይደለም። እኔ ቀደም ማውራት ይችላል ለምን የዚህ ክለብ ደጋፊ ስለሆንኩ ማለት ነው። የአርሰናል ደጋፊ ከሆንክ የዜግነት ግዴታን ትወጣለህ። በደንብ ኮፒ ሊንክ ሪፖስት አድርግ። ቲክቶክ እየያዙ ነው። ቲክቶክ ከያዘው ደግሞ ጠላት ላይ ይደርስ። ስለዚህ ምን ታረግልኛለህ? ኮፒ ሊንክ ሪፖስት ለሶስት ሰው ሼር ምናምን ነገር እያረክ የምታደርጉን ነገር እያረክ ማለት ነው ለጠላት ታደርስልኛለህ ማለት ነው። እነሱ እንደሚያወሩት ትልቅ ጨዋታ ሆኖ ምናምን ነገር አይደለም። አቬሬጅ ሆነ ቡድን ነው። አስበዋል ሜዳው ድረስ ሄደን የለጠፍነው ቡድን ማለት ነው። ኤምሬትስ ላይ አንድ ጎል ልዩነት እያለ ኤምሬትስ ላይ መጥቶ አሸንፌ ያልፋለሁ ብሎ ይቀልድ ነው። እሺ እንሳቅላችሁ፣ ቀልድ ነው። በምን ወይ ነው? እሺ በምን አይነት ወይ ነው? ቼልሲ መጥቶ ላለፉት ስንትና ስንት አመታት አሸንፎን የማያውቅ ቡድን ለዛውም በጥሎ ማለፍ ጨዋታ ኤምሬትስ ላይ መጥቶ አሸንፎ ሊያልፉ ማለት ነው። እኔ ምን ሆናለሁ እነዚህ ካሸነፉ ማለት እኔ ሲጀመር ማለት ነው ከ3 ጎል በታች የምናስቆጥር ከሆነ ይደብረኛል ነው የምላችሁ። እቺ ኮችም አፏን ዘግታለች። በባለፈ ማለት በመጠኑም ቢሆን ማንነታችን ሜዳው ድረስ ሄደን አሳይተናል። በደንብ አላየም፣ የኛም ማንነት በደንብ አላወቀም። ዛሬ ደግሞ ማለት ሚኒመም ከ3 ጎል በላይ አስቆጥረን ማንነታችንን ማሳየት መቻል አለብን። አርሰናላውያን መድፊያንስ አንተ ፍቅር ፋሚሊ በደንብ ኮፒ ሊንክ አድርገ ታደርስለታለህ። እዚህ ጋር ያለችውን የፕላስ ምልክት በመጫን ፎሎ አድርግ ቤተሰብ ነው ዘመድ ነው ማለት በደንብ ኮፒ ሊንክ ይደረግ። ይመቻችሁ። ከሞኒ ገነርስ የሳውዲ ፐብሊክ ኢንቨስትመንት ፈንድ ወይም ፒአይኤፍ ማለት ነው። ያራዳ ልጆች ለሌላው ያዳረገው ለኛም ይደረግ ይገባናል ነው ጨዋታው። ዛሬ ክርስቲያኖ ሮናልዶ አልናስር ካሪያድ ባደረጉት ወሳኝ ጨዋታ አልተገኘም ማለት ነው። በብዙ የእግር ኳስ ወዳጆች ዘንድ ማለት ነው የተጫዋች በምክንያት ነው ሊገኝ ያልቻለው በጉዳት ነው ወይስ እረፍት ተሰጥቶት ነው? ብዙዎቹ የጠየቁት ጥያቄ ነበር። ነገር ግን ያ አይደለም ጨዋታው። ለአራቱም ክለቦች የሚሰጠው ፈንድ ለኛም ሊሰጠን ይገባል ሲል ፒአይኤፍን ክርስቲያኖ ሮናልዶ እየጠየቀ ይገኛል ማለት ነው። በአሁን ሰዓት ላይ ሳውዲ እግር ኳስን እጅግ በጣም ማለት ነው ያጎላ ወይም ከፍ እያደረገ የሚገኘው ይሄ ፖርቹጋላዊ ጥበበኛ ክርስቲያኖ ሮናልዶ ማለት ነው ይሄ ጥያቄ ሊጸድቅልን ይገባል ማለት ነው። ምክንያቱም አሊላሎች አሁን ላይ ካለ ሂታድ ማለት ነው የማድሪዱን ተጫዋች የነበረውን ካሪም ቤንዚማን ማለት ነው ለማስፈረም ጫፍ መድረሳቸውን ይገለጻል ማለት ነው። ይህንንም ተከትሎ ነው ክርስቲያኖ ሮናልዶ ቅሬታውን ያቀረበው ማለት ነው። እኛ አልናስሮች የፈለግነውን ያህል ፈንድ አልተፈቀደለንም፣ ግን ለሌሎች ክለብ ያን ፈንድ ተፈቅዶላቸዋልና ተጫዋችም እያዘዋወሩ ነው። ይሄ ልክ አይደለም ነው ጨዋታው ያራዳ ልጆች። በዛም ምክንያት ነው ክርስቲያኖ ሮናልዶ እንዳልተገኘ ሜዶስ ኳስ ጨዋታው እንዳላከናወነ የፖርቹጋል ሚዲያዎች እየገለጹ የሚገኙት ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየት እናንተ ነው ስጡበት። የፕላስ ምልክቷን እየነካችሁ በደንብ ሼር ኮፒ ሊንክ ይደረግ። ያራዳ ልጅ አርሰናል ኤምሬትን በእግሩ የሚያቆም ግዙፍ ዝውውር ፈጸመ። ሄሪ ዊጎ ጋይስ እንግዲህ የዝውውር መስኮት ሊዘጋ ሽርፍራፊ ሰከንዶች በቀሩበት ሰዓት የሰው ልጅ አእምሮ ሊገምተው የማይችለውን ድንገተኛ ታሪካዊ ወረራ በመፈጸም አዲሱን የጥፋት መሳሪያ በይፋ አስፈርመዋል ማለት ነው። መድፈኞቹ በደቂቃ ውስጥ ዓለምን ያስገመገመ የሌሊት ኦፕሬሽን በማካሄድ መላው አውሮፓ ሲያደባበት የነበረውን የብሪንግሃሙን የ19 ዓመት እንቁ ጄደን ዲክሰንን በመጨረሻው ሰከንድ ከጠላቶች መንጋ ነጥቀው በወስደው በኤምሬት አንግሰውታል ማለት ነው። በነገራችን ላይ ትናንት ቶተንሃም ላይ ጎል ያስቆጠረው ዶሚኒክ ሶላንኬ የአርሰናል ደጋፊ ከጥቂት ዓመታት በፊት በሰጠው ጋዜጣዊ መግለጫ አድማጮቻችን ማንበብ ይችላሉ። ዓለም ላይ ያሉት ትልልቅ መገናኛ ብዙሃኖችም እየዘገቡት ነው። አርሰናል የልብ ደጋፊ ነበር አባቴ ይላል። አባቴ በአርሰናል የተቃጠለ ደጋፊ ነው ይላል እና ለመጀመሪያ ጊዜ የእግር ኳስ ማሊያ ስለብስ የለበስኩት የአርሰናል ማሊያ ነው ያለው ዶሚኒክ ሶላንኬ። ፈነቀረ አባቱ አደራህን ልጄ ብሎት ይቺን ነገር እንደው አደራህን። የቶማስ ፍራንክ ደግሞ ተገጣጠመ። በመጀመሪያ ጋዜጣዊ መግለጫዎቻቸው ላይ በየሳምንቱ እንድናሸንፍ አትጠብቁ፣ ምክንያቱም እኛ አርሰናል አይደለንም ብሎ ቶተንሃም ዝቅ አድርገው ተበሳጩ። ግን ገና እንደመጡ ስለሆነ አናስደንግጣቸው ብሎ ደጋፊዎቹ ዝም አሏቸው። ቀጠሉ።
ኮዳ ይዘው ማግዋ የውሃ መጠጫ ይዘው በአርሰናል የውሃ መጠጫ ቀብረር ብሎ ሲጠጡ ታዩ። ዝም ተባሉ። ትናንት ደግሞ የሲቲ ደጋፊዎችና የቶተናም ደጋፊዎች ተቃቅፈው ኢቭን የቶተናም ደጋፊዎች ማሊያዎችን አውልቀው የሲቲን ማሊያ አድርገው ሲደግፉ ባመሹበት ጨዋታ ላይ አቻ ሆኖ ወይ 3 ነጥቡን አልወሰዱና ደጋፊዎቻቸውን አላስደሰቱ ወይ ደግሞ ሲቲ 3 ነጥብ እንዲወስድ አድርገው ደጋፊዎቻቸውን እንዲደሰቱ አላረጉም። ለአርሰናል የሚጠቅም የተሻለ 2 ነጥብ ለአርሰናል አስገኝተውለታል። የ6 ነጥብ ልዩነት እንዲሆን በማድረግ ማለት ነው። በነገራችን ላይ ዳይሬክትሊ በአርሰናል አሁን ባለ 6 ነጥብ ልዩነት ከሲቲ ጋር ባለ ቀጥተኛ የ6 ነጥብ ልዩነት 5ቱን ያስጣሉት ቶተናም ናቸው። ኢታር ላይ 3 ነጥብ ወስደዋል። ትናንት አንድ ነጥብ ሼር አደረጉ። ዞሮ 2 ነጥብ ሲቲን አስጥለውታል። የአርሰናል የ5 ከ6 ነጥብ 5 ነጥብ ልዩነት እንዲኖር ያደረገው ቶተናም ወይ ሚኬል አርቴታ ነገ በግማሽ ፍጻሜ የመልስ ጨዋታ ከቼልሲ ጋር ለምናደርገው የካራባው ካፕ ጨዋታ አሁን ጋዜጣዊ መግለጫውን አጠናቆ ጨርሷል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ስለ ቡካዮ ሳካ ጉዳት እንግዲህ ይሄንን ብሎናል። ቡካዮ ሳካ ቀላል የሚባል ጉዳት ነው ያስተናገደው። ለነገው ጨዋታ ይድረስ አይድረስ የሚለው ነገር ግን አጠራጣሪ ነው። ዛሬ ለውጥ አሳይቷል፣ ግን የፊትነሱን ጉዳይ ማየት አለብን ሲል ተናግሯል። ሚኬል ሜሪኖ መጎዳቱን አስከትሎ በገበያው ላይ እጅግ በጣም በንቃት ክለቡ እየሰራ ነው ሲል ሚኬል አርቴታ ተናግሯል። ክለቡን የሚመጥና ተጽዕኖ ከፍ ያለ የትኛውም ሰዓት ለማምጣት እጅግ በጣም ንቁ ነን። አሁን ደግሞ እንደ ሚኬል ሜሪኖ አይነት ድንቅ ተጫዋች አተን ለ4 ዋንጫ እየተጫወትን ባለንበት ሰዓት ላይ የሱን ተተኪ ለማስፈረም የቻልነውን ሁሉ እናደርጋለን ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ ከቅርብ ጊዜ በኋላ ከተጫዋቾቹ ጋር አብሮ ልምምድ እየሰራ የሚገኘው ኦክስሌድ ቻምበርሊን ወደ ስብስቡ ይዘው ልትገባ ትችል ይሆናል ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሚኬል ሜሪኖ የሚተካልንን የትኛውንም አይነት ኦፕሽን እንመለከተዋለን ሲል ተናግሯል። ኦክስሌድ ቻምበርሊን በድጋሚ በአርሰናል ቤት እንግዲህ ምን ታስባላችሁ ቤተሰብ? ይሄ የማይጠበቅ ዜና ነው። አክሎም እንግዲህ ሌዊስ ኬሊ እጅግ በጣም ቨርሳታይል የሆነ ተጫዋች ነው፣ የሚኬል ሜሪኖን ቦታ ሊሸፍንም ይችላል በማለት ጠቆም አድርጓል። አንድሪያ በርታን ሙሉ ለሙሉ አምነዋለሁ፣ ሙሉ የዝውውር ሂደቱን ለሱ አሳልፌ ሰጥቻለሁ፣ ካለን ቅርበት አንጻርና ከሚሰራው ስራ አኳያ ለክለቡ የሚጠቅም ተጫዋች እንደሚያመጣ ጥርጣሬ የለኝም። እጅግ በጣም በማይታመን ወጪ ለክለቡ ጥሩ የሚባል ተጫዋቾችን ሊያመጣልን ይችላል ሲል እንግዲህ አንድሪያ በርታን አሞካሽቷል። ሚኬል አርቴታ ሌላ አዲስ ጉዳት እንዳለ ተጠይቆ ነበረ። የሚታወቁት ጉዳት ብቻ ናቸው፣ ሌላ አዲስ ምንም አይነት ጉዳት የለም ሲል ተናግሯል። በስተመጨረሻ ሚኬል አርቴታ ስለነገው ጨዋታ ይህንን ብሏል። ሊያም ሮዚኒየር በቅርብ ጨዋታዎች እጅግ በጣም ጥሩ ስራዎችን ሰርቷል። ሆም አድቫንቴጅ አለን፣ ነገር ግን አሁንም የሚጠበቅብን ስራ አለ። ነገ እሱን የምናጠናቀቅ ይሆናል እንግዲህ ሲል ሚኬል አርቴታ ተናግሯል። ሂር ዊ ጎ። በሜሪኖ እንግዲህ ያዘንክ የአርሰናል ደጋፊ አንድሬ ቤርታ አያሳፍርህም። ልክ በምሽቱ ዝውውር መስኮቱ ሊዘጋ ሰዓታት ደቂቃዎች ሲቀሩት ብራዘር የ19 ዓመት እሳት የላሰ ተጫዋች አስፈረበልን። ዲክሰን የተባለ እንግዲህ ችሎታው በቃ ሰውን በጣም ብዙ ክለቦች የሚፈልጉት የድሪብል በቃ ምን ልበል ሁለገብ የሆነ ድንቅ ተጫዋችን በዚህ ሌሊት አስፈርቦልሃል። ይህንን ቪዲዮ ግን በደንብ ኮፒ ሊንክ ታደርግልኛለህ። ይመቻችሁ፣ እንዳይረሳ ኮፒ ጀማው ከቀድሞ ካፒቴናችን ወሳኙ ተጫዋቻችን ግራኒት ዣካ የተላለፈ አጠር መጠን ቀጠን ያለች መልእክት ጀማው እንግዲህ የቀድሞ ክለቤ ደጋፊዎች ሆይ፣ የመድፈኛው ቤተሰቦች ሆይ፣ በአርሰናል ቤት ሆኜ ልሰጣችሁ አልቻልኩትን ልናሳካው ያልቻልነውን የፕሪሚየር ሊግ ዋንጫን እንግዲህ በሌላ ክለብ በኩል ሆኜ እንግዲህ ዳይቨርት አድርጌላችኋለሁ፣ ልኬላችኋለሁ። እንግዲህ ከተቀናቃኛችሁ በ2 ነጥብ እንድትርቁ አግዣችኋለሁ። ከዚህ በኋላ እንግዲህ የእናንተ ድርሻ ነው። የበኩሌን አስተዋጽኦ አበርክቻለሁ። ሰንደርላንድን አንበሉኜ ይዤ ገብቼ ማለት ነው ከዚህ ሲቲ ከሚሉት ቡድን 2 ነጥብ ከናንተ እንዲርቅ አድርጌያለሁ። ከዚህ በኋላ ስራው የእናንተ ነው ብሎናል። ጀማው አመስግኑልኝ፣ ግራኒት ዣካ አመስግኑልኝ። በእውነት እንዲህ እንግዲህ ፕሬስ ኮንፈረንስ እንዲህ ብሎ አልሰጠም፣ ግን አጫወቱ እንደዚህ ነው የሚለው ጀማው። በቃ ንግግሩ ይሄ ነው፣ ምንም ሌላ ነገር የለውም። ቡድኑን ሲመራበት የነበረው መንገድ አጫወቱ በጣም ምርጥ። በቃ ዛሬ ሰንደርላንድ እንዴት አባቱ ነው የሚያምረው። አሁን ሲቲ የዘንድሮ ዓመት ራሱ መገለጫው ሲቲ ራሱ
በቃ ሃይ በቃ ያረጃ አንበሳ እየሆነ ነው። ፉከራ ብቻ። ፔፕ ጋርዲዮላ ገና 14 ሳምንት አለ ይላል። ሮድሪ ገና ነው ፕሪሚየር ሊጉ ይላሉ። እንዴ እየጣልከ ነው ታዲያ? አርሰናል እኮ የሚጥል ቡድን አይደለም እኮ። አርሰናል እኮ እየጣለ አይደለም እኮ እያሸነፈ እኮ ነው። አርሰናል ከሊቨርፑል ጨርሷል። ሲቲ ገና ከሊቨርፑል አለው እና የአርሰናል ተጋጣሚዎች በጣም አሁን ወለል እያደረጉለት ይገኛሉ። ተፎካካሪዎቹ አስቶን ቪላ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዴት ቶተንሃምን ማሸነፍ እንደሚችል ቅዳሜ ያሳያል። ለቶማስ ፍራንኮ ቡድን የመጀመሪያው ፈርስት ራውንዱ እናስታውሰዋለን። ጨዋታው የባከነ ደቂቃ ጎል ማንቸስተር ዩናይትድን አቻ አስወጥቷል። ግን እየመራ ነው ማንቸስተር ዩናይትድ አቻ ያወጣው እና ሁለቱም የከተማ ክለቦች ማንቸስተር ዩናይትድም ማንቸስተር ሲቲም እንደውም ዩናይትድ ትንሽ ተሻሽሏል። አሁን የዘንድሮ ዓመት አንድ መገለጫቸው ምንድነው? እየበሩ ነጥቦች የሚያባክኑ ቡድን ሆነዋል። ዌስትሃም፣ በርንማውዝ፣ ማንቸስተር ዩናይትድ ፕሪሚየር ሊጉን የደረጃ ሰንጠረዥ ስትመለከተው አሁን ማንቸስተር ሲቲ ሁለተኛ ደረጃ ላይ ይቀመጥ እንጂ ለማንቸስተር ዩናይትድም ያለው የነጥብ ርቀት ለአርሰናልም ያለው የነጥብ ርቀት እኩል፣ ከማንቸስተር ጋር በ6 ይበልጣል፣ ከአርሰናል ደግሞ በ6 ያንሳል። አቬሬጅ ቲም ነው ማለት እና ስትመለከተው አሁን የሲቲንም ጉዳይ የአስቶን ቪላንም ጉዳይ ስትመለከተው ሽንፈቶችን እያስተናገዱ ይገኛል። በፕሪሚየር ሊጉ በአንድ የውድድር ዓመት ክለቦች ቢያንስ የሊጉ አሸናፊ ለመባል በቃ ማክሲመም 6 ጨዋታ ተሸንፈ ነው ዋንጫ ልታነሳ የሚገባው ከሚሉት ወገን ነኝ። ማለት እኔ ስመለከትን ፕሪሚየር ሊጉን ቁጥሮችም እንደሚያመላክቱት ከሆነ የፕሪሚየር ሊጉ የዋንጫ አሸናፊ በውድድር ዓመቱ ከ38 መርሃ ግብር ቢያንስ ልትሸነፍ የሚገባው የጨዋታ ብዛት 5-6 ማክሲመሙ። አሁን የሲቲን ሽንፈት ቁጥር ስትመለከተው ገና 24ኛ ሳምንት ሆኖ የሲቲ ሽንፈት 5 ነው። አርሰናል ዋንጫውን እንዲወስድ እንግዲህ ተጋጣሚ ክለቦች መድከም በጣም ወለል እያለ ይገኛልና የአርሰናልም ወደ ዋንጫው የመቅረቡ ነገር እውን እየሆነ ይመስላልና አርሰናል በሴቶቹም አልተቻለም። ባይዘው ክብራር አድማጮች በሴቶቹም ትላንትና ዋንጫ አሳክቷል። ኮሪንቲያንስን በማሸነፍ ዋንጫ እንደወሰደ መናገር ይቻላል። በወንዶቹም ዋንጫውን ሊወስድ ጠጋ ያለ ነው። የነ ሮድሪ እና ደግሞ የነ ጋርዲዮላ ደግሞ ፉከራ ደግሞ አለ። ገና ፕሪሚየር ሊጉ አላለቀም፣ 14 ሳምንት ይቀራል የሚል አይነት አስተያየቶች አሁን ሚዛን ይደፋል ብዬ አላስብም። እንደኔ ስመለከት አሁን ወደ አርሰናል ዋንጫው እየቀረበ ይመስለኛል።